አሰላሙ አለይኩም ወራህመቱላህ እንደምን ዋላችሁ እንደምን ከረማችሁ። እንግዲህ የተወሰነ ቀናት ያክል የበዓል ረፍት ወስጄ ነበር። ዛሬ ተመልሼ መጥቻለሁ። እንደተነፋፈቅን ተስፋ አደርጋለሁ። ዛሬ እንግዲህ የሚያስቅም የሚያስለቅስም ቪዲዮ ነው ይዤላችሁ የመጣሁት። እስላሞች አብሽር ሲሉ አብንሻር ማለታቸው ነው የሚል ቪዲዮ ሰሞኑን አይታችኋል። ከዚህ ቪዲዮ ጀርባ ከአጠቃላይ ከዚህ መልእክት ጀርባ ያሉትን ነገሮች እናያለን። እንደተለመደው ሁላ በመንደርደሪያ ሐሳቤን በጥቅሉ አቀርብላችኋለሁ። ከዛ በኋላ ልጁ በጥቅሉ ምን ተናገረ የሚለውን እናያለን። ከዛ በኋላ በየተራ ያቀረባቸውን ሐሳቦች በዝርዝር እናያለን። ከዛ በኋላ ግን በጣም አስፈላጊ የምለው ፓርት ደግሞ ይህ ልጅ ሐሳቡን ከየት አመጣው የሚለው ላይ የተወሰኑ ሐሳቦችን እሰነዝራለሁ። ከዛ እንግዲህ እንዲህ አይነት ሰበካ የሚያደርጉ ሰዎችን አላህ ቀልብ እንዲሰጣቸው ተመኝተን የምንዘጋ ይሆናል ማለት ነው። ስለዚህ ወደ መንደርደሪያ ሐሳቤ ልግባ። እንግዲህ የጥላቻ ሰበካ ቪዲዮዎች በተከታታይ እየወጡ ነው ሰሞኑን። ኦልሞስት ፋታ የላቸውም ማለት ይቻላል። እንዲህ አይነት ነገሮች ኮመን እየሆኑ ነው። በተለይ ባለፉት 6 ዓመታት እንዲህ አይነት በጣም ወጣ ያሉ ሰበካዎች ግልጽ እየወጡ መጥተዋል። በፖለቲካውም ነው በነገራችን ላይ ይሄ እንትኑ ብቻ በሃይማኖት ዘርፍ ብቻ አይደለም። በፊት በድብቅ ይነገሩ የነበሩ ነገሮች ብዙም አደባባይ የማይወጡ ነገሮች አሁን በግላጭ መደረግ ጀምረዋል። በፊት ይታፈርባቸው የነበሩ ነገሮች አሁን ላይ ያለምንም ሀፍረት ሰዎች ወጥተው የሚናገሩበት ወቅት ላይ መጥተናል። ከዛ አንጻር ይሄ ያለፉት 6 ዓመታት ይዘውብን የመጡት አዲስ ልምድ ፍጹም የሚደብርና ደስ የማይል ነገር ነው። ከምር እፍረት የሚባለው ነገር ከሀገሪቱ ላይ የተነሳ እስኪመስል ማለት ነው። እንዲህ ሰሞኑን ተረኛው ንግግር ይሄ አብንሻር የሚለው ነው የሚል ንግግር ሰምተናል። ተናጋሪውን አላውቀውም፣ ግን ሄጄ እንዳየሁት እንግዲህ ብዙ ተከታይ ያለው ነው። ሀሳቡን ብዙዎች አድምቀውለታል። በኮሜንት በምን ሰዎች የሰጡትን ነገር ሲታይ በጣም ሳቅ ይመጣል። እንዲህ አይነት አስተሳሰቦች ምን ያክል ተቀባይነት አላቸው በአንዳንድ ጽንፈኞች ዘንድ የሚለውን ያሳያሉ። ኦፍ ኮርስ ሜንስትሪም ላይ ሁሉም ይቀበለዋል ማለት ላይሆን ይችላል። ግን ያው እንዲህ አይነት ሀሳቦችን ደግሞ በዝምታ ማለፍ ተገቢ አይደለም ብዬ ነው የማስበው። ለምን ከተባለ ጽንፈኝነት የሚታከመው በአስተሳሰብ ነው። ጽንፈኞችን ማነወር፣ ሀሳባቸውን መሳለቂያ ማድረግ፣ ነውርነቱን ለማሳየት መሞከር ማህበረሰባዊ ሜካኒዝም ነው። ማህበረሰቦች ስርዓት የሚያስይዙበት አደብ የሚያስገዙበት ራሱ መንገድ ነው፣ ዘዴ ነው። ስለዚህ እንዲህ አይነት ነገሮችን ዝም ብለን አይተን ብቻ እንዳላየ ሄደን አናልፋቸውም። በደንብ እናመጣቸዋለን። መሳቀቅ ያለበት አካል እንዲሳቀቅ ይደረጋል፣ በተለይ ጽንፈኞችን ማለት ነው። ስለዚህ በጥቅሉ ምን ተናገረ የሚለውን እንመልከት። በጥቅሉ ሰመራይዝ አደርግላችኋለሁ ንግግሩን። ከዛ በኋላ ሐሳቡን በየተራ እንሄድበታለን። ከዛ በፊት ግን የንግግሩን ከማምጣቴ በፊት የዛሬን ማስታወቂያ ላስቀድም። የሪል ስቴት ማስታወቂያ አለኝ። እሱን ማስታወቂያ አይተን ወደ ልጁ ቪዲዮ እንመልሳለን። እንኳን ደስ ያላችሁ! በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ። ቤቶቹ ምቹ እንዲሁም የሸሪያን ሕግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ሕንፃዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60% የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ። ዲኤምሲ ሪል ስቴት፣ ደስታ እዚህ ይጀምራል። ጥሩ እንግዲህ የዲኤምሲ ሪል ስቴት ማስታወቂያ አይታችኋል። እዛ ስክሪኑ ላይ በተቀመጠው ቁጥር 0955 949797 ደውላችሁ ልታናግሯቸው ትችላላችሁ። እኔ እንደላኳችሁ ብትነግሯቸውም በዛው ልክ ጥሩ ነው።
ጥሩ እንግዲህ ማስታወቂያውን ካየን የልጁን ቪዲዮ እኔና እየሳቅን አንዳንዴ እንዲህ አይነት ነገሮች ያስቃሉ በአንድ በኩል፣ በሌላ በኩል ደግሞ ጥላቻ ለመስበክ ተብለው የሚደረጉ ነገሮች ስለሆኑ ያንንም ጎኑን ማየት አለብን። ሁለቱንም እንግዲህ የሚሳቀውንም እየሳቅን ሀሳቦቹን በዝርዝር እናያለን። መጀመሪያ ግን የልጁን ንግግር እንስማ። አብሽር አብሽር ማለት ምን ማለት ነው? እንደው ገብቷችሁ ነው? ግን ኦርቶዶክሳውያን አብሽር አብሽር ብዙ ጊዜ አብሽር የምትሉት የእናንተ ቃል አይደለም። ይህ በፍጹም በክርስቲያን ሕይወት ያልተፈቀደ ቃል ቢኖር ይህ አብሽር ማለት ነው። ገብቷችኋል ሀሳቡ? ግን አብሽር ማለት ማንስ እንደሚጠቀሙ ታውቃላችሁ? ብዙ ጊዜ እስቲ ማን የትኛው ሃይማኖት ነው አብሽር ብሎ ብዙ ጊዜ እንትን የሚለው? ወዳጄ አብሽር ማለት አብንሻር ማለት ነው። እነሱ የሚሄዱበት መንገድ ትንሽ ከበድ ያለ ነው እና አንዳንዴ በቃል ሰው ይጠፋል፣ በቃል ይድናል፣ በቃል ይጠፋል። እና የምትሉትን ነገሮች በሙሉ አስተውላችሁ ከአንደበታችሁ የሚወጣውን ቃል በትክክለኛው መንገድ እያስተዋላችሁ ብትናገሩ ጥሩ ነው። የለመደባችሁ ደግሞ ይህን መልእክት ከሰማችሁ በኋላ አቁሙ። ከዚህ በኋላ አብሽር ማለት ለክርስቲያን ያልተፈቀደ ቃል ነውና እንዳልኳችሁ አብሽር ማለት አብን ሻር ይሉታል እነሱም። በዛ አይነት መንገድ ነው እና የሚሄደው። ከዚህ በኋላ እንዳትጠቀሙት ይህን ቃል ለማለት ነው። የሰማችሁኝ ብዙ ሰዎች ጋር እንዲደርስ ሼር አድርጉትና አንደበታችሁ ይህንን ቃል እንዳያወጣ በጣም በጥንቃቄ እንድትሄዱም ጭምር ነው መልእክቴ። ሰላም ክርስቶስ ከእናንተ ጋር ይሁን። ጨርሻለሁ። በጥቅል የተናገራቸውን ከምሩ ነው። በነገራችን ላይ ልጁ እየቀለደ አይደለም። እንዴት እንደሆነ መጨረሻ ላይ አብራራላችኋለሁ። ይሄ ራሱ እንትኑ ሀሳቡ ከየት መጣ የሚለውን ይሄ ልጅ የፈጠረው ዝም ብሎ ወይ አንዳንዱ ሰው ዝም ብሎ ታዋቂነት ለማግኘት ምናምን የተናገረ የሚመስላችኋል? በፍጹም አይደለም። ከየት እንደመጣ በኋላ እንነጋገራለን። ግን በየተራ እስቲ ያቀረበውን ሀሳብ ከመመልከታችን በፊት በጥቅሉ እናንሳቸው። ምን አነሳ የሚለውን በጥቅሉ አብሽር ማለት ምን ማለት ነው የሚል መጠይቅ አነሳ። ለመሆኑ ክርስቲያኖች ገብቷቸዋል እየተካሄደ ያለው ምስጢር በማለት በደንብ ኮንስፓይረሲ ቲዎሪውን እንዲሰሙት መደላድል ለመፍጠር ሞከረ። ከዛ በፍጹም በክርስቲያን ሕይወት ውስጥ ያልተፈቀደ ቃል ነው አለ አብሽር የሚለው ማለት ነው። እንዴት የሚለውን እንግዲህ ቢጠይቁት ምን መልስ ይኖረዋል? በእርግጠኝነት በነገራችን ላይ የኦርቶዶክስ ሃይማኖት ያለው ኢትዮጵያ ብቻ አይደለም። ግብፅም አለ፣ ሌሎች አረብ ሀገራትም አለ፣ ግሪክም አለ፣ ምን አለ። ለምሳሌ አረብ ክርስቲያኖች በጣም አሉ። ኦልሞስት ወደ 20 ሚሊዮን አካባቢ የሚሆን አረብ ክርስቲያን አለ፣ በግብፅም በሌሎችም በብዛት ሙስሊም በሚበዛባቸው ሀገራት ማለት ነው። እነዛ ሀገራት ላይ በነገራችን ላይ አይባባሉም ማለት ነው። ለምሳሌ ኦርቶዶክስ ክርስቲያኖች አብሽር አይባባሉም ማለት ነው። ምክንያቱም የታወቀ አረብኛ ቃል ስለሆነ ማለት ነው። ምናልባት ትርጉሙ ላይ እንመጣለን በኋላ። ከዛ የትኛው ሃይማኖት ነው በብዛት የሚጠቀመው አለ። ኢትዮጵያ ላይ ያው ሙስሊሙ ነው ለማለት ነው። አብሽር ማለት አብንሻር ማለት ነው ብሎ ትርጉሙን አስቀመጠ። እነሱ የሚሄዱበት መንገድ ደግሞ ከበድ ያለ ነው አለ። አሁን ሙስሊሙን ደግሞ እንትን ሲል እናንተ ቀላል አድርጋችሁ ታስባችኋላቸው። እነሱ እያሰሉ ከስር በደንብ እያደላደሉ ነው የሚሄዱት። ሰው በቃል ይድናል አለ፣ በቃል ይጠፋል አለ። ስለዚህ የምትሉትን ነገር በሙሉ አስተውላችሁ መናገር አለባችሁ። ከሙስሊሞች ጋር አብራችሁ አትጃጃሉ አይነት መልእክት። የለመደባችሁ ደግሞ ከዛሬ ጀምሮ አቁሙ አለ። በቃ እንግዲህ ቴራፒ ሊያስገባም ከሆነ እንግዲህ ካስፈለገ ይነግረናል። ለክርስቲያን በፍጹም ያልተፈቀደ ነው አለ። አብሽር ማለት አብንሻር ማለት ነው ብሎ በድጋሚ ያንኑ ትርጉም አስቀምጦ ሄደና ለሰዎች እንዲያደርሱለት ተማጸነ። ከዛ ሰላመ ክርስቶስ ይብዛላችሁ ብሎ በዚሁ ሰበካውን አበቃ ማለት ነው። እንግዲህ ያቀረባቸው ሀሳቦች እኒህ ናቸው። አሁን እስቲ ከነዚህ ውስጥ በደንብ ሀሳብ ሊሰጥባቸው ይገባል የምላቸውን በዝርዝር እያነሳው ልቀጥል። ወደ ዋናው ስክሪን ልውሰዳችሁ። በየተራ ያቀረበውን ሀሳብ እንመልከት። የመጀመሪያ ያቀረበው ሀሳብ አብሽር ማለት ምን ማለት ነው የሚል ተጠይቅ ነው ያቀረበው። እኛ እስቲ እንጠይቅ። አሁን ይሄ ልጅ የራሱን ትርጉም ዝም ብሎ የብላኔ ትርጉም ሰጥቶናል። ግን ምናልባት ለማያውቁ አብሽር የሚለው እሱ ያለው ትክክል ለሚመስላቸው ሰዎች አብሽር የሚለውን ቃል በአረብኛ ትርጉሙን ለማየት እንሞክር። እንዲህ የአረብኛ ቴክስት ዋና የግራመሩም የምኑ ምንጭ ቁርአን እንደመሆኑ መጠን በቁርአን ብናየው ጥሩ ነው ፍቺውን።
ምክንያቱም ሙስሊሞች የሚሰጡት ፍቺ ነው ያለው አይደል? እሺ የሙስሊሞች መጽሐፍ ደግሞ ቁርአን ነው። ስለዚህ ቁርአን ምን ይላል? በቁርአን እንግዲህ ትርጉሙን ስናይ እንትኑን አሰምሽኑን ግልጽ ላድርግላችሁ። የቁርአንን የማመጣው ምንድነው መቼስ ክርስቲያኖችን ለማታለል ብለን ቁርአኑን አንቀይርም በሚል ነው አይደል? ስለዚህ ቁርአኑ ዋና ቴክስታችን ስለሆነ እዛ ላይ እንመልከት። ቃሉ ላ ተውጀል ኢና ኑበሽሩከ ቢጉላሚን ዓሊም፣ አትፍራ እኛ አዋቂ በሆነ ወንድ ልጅ እናበስርሃለን አሉት ይላል መላእክት ወደ አብርሃም። ክርስቲያኖች አብርሃም ሲሉ ለሚያውቁት ነቢይ፣ እኛ ኢብራሂም ለምንለው ነቢዩላህ ኢብራሂም ጋር ይመጡና መላእክቶች ምን ይሉታል? አይዞህ አትፍራ እኛ አዋቂ በሆነ ወንድ ልጅ እናበስርሃለን፣ ብስራት እንሰጥሃለን። ኑበሽሩከ በሸረ ማለት አብሽር ማለት ብስራት ሰጠ ማለት ነው። ያንን የሚያሳይ የቁርአን አንቀጽ እኛ እናበስርሃለን። ቃለ አበሸርቱሙኒ አላ አመሰን የዱሩ ፈቢመ ቱበሽሩን። እንዴ እኔ እኮ አርጅቻለሁ እንዴት እንዲህ አይነት ብስራት ልትሰጡኝ? አበሸርቱሙኒ በሸረ አብሽር የሚለውን ቃል ለማሳየት ነው የቃል ግንዱን። እንዴት እኔ አርጅቼ ሳለ ልጅ ታገኛለህ ትሉኛላችሁ ይላቸዋል። እርጅና የደረሰብኝ ከመሆኔ ጋር አበሰራችሁኝም በምንድን ነው የምታበስሩኝ ሲላቸው ቃሉ በሸርናከ ቢልሐቅ ፈላ ተኩን ሚነል ኻኒቲን፣ እኛ በእውነት አበሰርንህ ከተስፋ ቆራጮችም አትሁን በማለት ብስራት ማለት እንደሆነ ቁርአን ላይ ቃሉ በግልጽ ይታያል። ሌላ ለምሳሌ ተመሳሳይ ሐሳቦች አሉ። ወበሽር الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار ይላል ቁርአን። ለምሳሌ እነዛን ያመኑትንና መልካም ተግባራት ላይ የተሰማሩትን ሰዎች ብስራት ስጣቸው። ወበሽርሁም አበሽራቸው ወይም አበስራቸው ከአማርኛው ጋር ራሱ ተመሳሳይ ነው። ምክንያቱም አረብኛና አማርኛ ተመሳሳይ ቤተሰብ ውስጥ ላንጉጅ ፋሚሊ ውስጥ ያሉ ስለሆኑ ማለት ነው። ምን ብለህ አበስራቸው? መልካም ለሚሰሩና እምነት ትክክለኛ እምነት ላላቸው ሰዎች አነ ለሁም ጀናቲን ተጅሪ ሚን ታህቲሃ አልአንሃር፣ በስሮቿ ወንዞች የሚፈሱባት በወንዞች በምኖች የተዋበች ጀነት አለላችሁ አገር አለላችሁ ብለህ ብስራት ስጣቸው ይላል። በቀን ተቀን አጠቃቀማችን ደግሞ አብሽር ማለት አይዞህ በእኔ ተማመን ችግር የለም ማለት ነው። ይህንን የማያውቅ የለም። አሁን ይሄ ልጅ ግን ይመጣና ምን ይለናል? ኖ እንደዛ አይደለም ትርጉሙ ይልና ሰምተነው የማናውቀውን በእስልምና ስም፣ ለዛውም በእስልምና ስም ነው የሚያነሳው። ቋንቋ መቼስ የሰዎች ኢንተራክሽን ውጤት አይደል? አንዳንድ ነገሮች ኦሪጂናሊ ምንድነው ተብለው እንኳን ባይታወቁ እንኳን፣ ይሄ ግን ይታወቃል። ኦልሬዲ ነገርኳቸው ኦሪጂናሊ የቃሉን ምንጭ። ግን ባይታወቁ እንኳን እንትኖቹ ተቀይረው ከሆነ ኦልሬዲ ያጠቃቀም ይጸናል ማለት ነው። ለመሆኑ ክርስቲያኖች ገብቷቸዋል ይላል። ገብቷቸዋል እነዚህ ሙስሊሞች የሚያደርጉት ነገር ይላል። የጽንፈኞች ትግል ሁልጊዜም ህዝበ ክርስቲያኑን ማጃጃል መሆኑን ሁላችንም እናውቃለን። ብዙ ጊዜ ግን ችግር ይገጥማቸዋል። ምክንያቱም በተለይ ወጣቱን ትውልድ ወጣቱን ኦርቶዶክሳዊ በእንዲህ አይነት የማይረባ ነገሮች፣ አስተሳሰቦች፣ የጥላቻ ሰበካዎች ሊያሳምኑ ይቸግራቸዋል። በብዛት ሲያለቃቀሱ የምናያቸው ለዛ ነው። አሽቃባጭ ክርስቲያኖች እያሉ ይሰድቧቸዋል። ምክንያቱም ኖርማል ጤናማ አስተሳሰብ ያለው ኦርቶዶክሳዊ እንዲህ አይነት ሰበካዎች ይጎረብጡታል፣ አይቀበላቸውም። ስለዚህ አሽቃባጭ እያሉ በብዛት እንዲህ አይነት ሰዎችን ለመስደብ ይሞክራሉ። ዘመድኩን ታውቃላችሁ፣ ሁልጊዜ እንዳለቃቀሰ ነው። እኛን አትሰሙንም፣ የእኛን ሰበካ አትቀበሉም፣ እንደውም ለእስላም ታሽቃብጣላችሁ እያለ ሁልጊዜ ሲያለቃቅስ ታዩታላችሁ። ሰሞኑንም ሌላ ቪዲዮ እሰራላችኋለሁ በዙ ዙሪያ። አባይነህ ካሴ፣ ዲያቆን አባይነህ ካሴ፣ አባ ምቄ ተመሳሳይ እንደሆነ አባ ተምሬ ይሉታል አንዳንዶች እና አባይነህ ካሴም ተመሳሳይ ሁሌ ያለቅሳል። የእኛን እንትና ስናስጠነቀቃችሁ አትሰሙንም ምናምን ይላል። ምክንያቱም ጽንፈኝነትን አልቀበል ሲላቸው ማህበረሰቡ ማለት ነው። ማህበሩ አካባቢ ያሉ ሰባኪዎች ሁሌ እንዳለቀሱ ናቸው። ሰው አልተቀበለንም በሚል ማለት ምክንያቱም ሰበካቸው ሴንስ የሚሰጥ አይደለም። ሰው ትንሽ አስተሳሰብ ላለው ማመዛዘን ለሚችልና ጭፍን መንጋ ተከታይ ላልሆነ ሰው የሚጥም ነገር አይደለም የሚያነሱት ማለት ነው። ስለዚህ የማይጠይቁትን ማሳሳት ግን ተሳክቶላቸዋል። ጥቂት ምንም የማይጠይቅ በቃ የተሰጠውን በሙሉ ያለ ምንም ጥርጥር የሚከተሉ ጥቂት ሰዎችን ብቻ ነው ማሳሳት የተሳካላቸው ማለት ነው። በፍጹም በክርስቲያን ሕይወት ያልተፈቀደ ቃል ነው ይላል ያ ልጅ። ስሙን አላውቀውም፣ እንግዲህ ስሙን የምታውቁ ትነግሩኛላችሁ። በምን ቴክስት ላይ ተመስርቶ ነው ይህንን እያለ ያለው ነው? በእርግጥ ይህ እንደ ሙስሊም እንደማይመለከተኝ ላረጋግጥላችሁ። ለምሳሌ አንድ ኦርቶዶክሳዊ በእምነቱ የሆነ የሚያምንበት ነገር ካለ በቃ ይሄ ነገር ክልክል ነው፣ በኦርቶዶክስ አይቻልም ካለ መብቱ ነው።
አብሽርንም ቢሆን በዛ ምክንያት ቢል ችግር የለብኝም። ለምሳሌ አብሽር ማለት በክርስትና ስለማይቻል አትበሉ ቢል ችግር የለብኝም። ይሄ የራሳቸው ፍቅህ ጉዳይ ነው። እነሱ ጁሪስፕሩደንስ ያሉትን ነገር በእምነታቸው ላይ ተመስርቶ ሊያጸኑ ይችላሉ። ሌላም እኮ አለ አይደል ብዙ ቡና ምናምን ሌሎችም ሙስሊም ያደርጋቸዋል ተብሎ የሚታሰቡ ነገሮችን ክልክል ስለመሆናቸው የሚገልጹ ሰዎች አሉ። ችግር የለብኝም እኔ ቴክስቱ የራሳቸው ነው አይመለከተኝም። ቴክስትም ሳይኖራቸው በክርስትና ይሄ ነገር ይከለከላል ቢሉ መብታቸው ነው። እኔ ችግር የለብኝም። ነገር ግን እስላሞች እንዲህ ተንኮል አስበውበታል ብለው ሲያመጡ ግን ያ ጉዳይ ይመለከተኛል። ምክንያቱም ስለ እኔ ማህበረሰብ፣ ስለ እኔ አመለካከት፣ ስለ እኔ እምነት ነው እያወሩ ያሉት። አሁን ይህንንም ልጅ ኮሜንት እያደረግኩ ያለሁት እስላሞች አብንሻር ለማለት ፈልገው ነው ይህን የሚሉት ስላለ ነው እንጂ እኔ አብሽር ማለት ክልክል ነው ቢል አይመለከተኝም። ያ የክርስትና ጉዳይ ነው። ግን እሱ እኛን ነው እየነካ ያለው ማለት ነው። ለዛ ነው እዚህ ላይ ኮሜንት እያደረግኩ ያለሁት። ሎጂኩ ግልጽ ይግባል። ዝርዝር ህግጋት ካለ መብታቸው ነው። ኦርቶዶክሳውያን የፈለጉትን ህግ መከተል ይችላሉ። የህግ ተመሳሳይነትም እንደማይኖር ይገባኛል። አንድ ሃይማኖት የራሱ የህግጋት እንትኖች ቴክስቶች ይኖሩታል፣ አረዳዶች ይኖሩታል፣ መጽሐፍት ይኖሩታል፣ የአዋቂዎች ንግግር ይኖራል። ኢት ዳዝ ኖት ኮንሰርን ሚ። ያኛው ፓርት አይመለከተኝም። ሙስሊሞች ግን እንዲህ ለማለት ነው ብለህ ግን የውሸት በእስልምና ስም ስትቀጥፍ ግን ይሄ ስለሚመለከተኝ መልስ እሰጥሃለሁ። ይሄንን በግልጽ አድርጎ ማስቀመጥ ያስፈልጋል ማለት ነው። ከዛ የትኛው ሃይማኖት ነው በብዛት የሚጠቀመው ብሎ ይመጣል። ግን ከዛ በፊት እኔ ደግሞ ማስተላልፈው መልእክት አለኝ። የሚዲያ ስራ አስቸጋሪ እንደሆነ ታውቃላችሁ። ስለዚህ ሚዲያውን መደገፍ ተገቢ ነው ብዬ አስባለሁ። የተክቢር ሚዲያ አድናቂዎች፣ የምትወዱ የምትከታተሉ ሰዎች ብታግዙ ደስ ይለኛል። በመልኩ ማገዝ ትችላላችሁ። የመጀመሪያው ትልቁ እገዛ ላይክና ሼር ማድረግ ነው። ቀላል ሊመስላችሁ ይችላል። በጣም ብዙ ቦታ ቪዲዮ እንዲደርስ ያደርጋል። ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምታዩት። ሰብስክራይብ ብታደርጉ እጅግ በጣም ደስ ይለኛል። ፌስቡክም ላይ ፎሎ ያላደረጋችሁ ፎሎ ብታደርጉ ጠቃሚ ነው። በኮሜንት ሀሳባችሁን መግለጥ በፍጹም በተራ ሊታይ የማይቻል ትልቅ ድጋፍ ነው። ሀቂቃ ትልቅ ውለታ ነው። አንደኛ ሀሳባችሁን ማወቅ እችላለሁ። ሁለተኛ የቪዲዮ ኢንጌጅመንት ስለሚጨምር ብዙ ሰዎች ጋር ያደርሰዋል። በተለይ ደግሞ በቪዲዮ በወጣባቸው በመጀመሪያዎቹ ሰዓታት የሚደረግ ኢንጌጅመንት ቪዲዮ ብዙ ቦታ እንዲደርስ ያደርጋል። ስለዚህ ኮሜንት በማድረግ እንድታግዙኝ ለማስታወቅ እወዳለሁ። ከዛ ውጭ በገንዘብ ደረጃ ማገዝ የምትፈልጉ ዩቱብ ላይ ጆይን አድርጋችሁ አባል በመሆን በወርሃዊ መዋጮ ልታግዙ ትችላላችሁ። ፌስቡክም ላይ እንደዚሁ ሰብስክራይብ የሚል ተመሳሳይ ሰርቪስ አለው። ዩቱብ ላይ ያላችሁ በሱፐር ታንክስ ስጦታ መስጠት ትችላላችሁ። በፌስቡክ ስታርም እንደዚሁ ትችላላችሁ። ከዛ ውጭ ግን በቀጥታ ይሻለናል የምትሉ በንግድ ባንክ ሂሳቤ ስክሪኑ ላይ ባለው ቁጥር 10501689 ብትልኩ በቋሚነት እንግዲህ ትልቅ እገዛ እንደሚሆን ለተክቢር ሚዲያ ለማስታወስ እወዳለሁ። ከዛ ውጭ ደግሞ ስፖንሰር በመሆንና የንግድ ማስታወቂያ በዛ መልኩ ማገዝ የምትፈልጉ ኢንቦክስ ልታደርጉልኝ ትችላላችሁ። ይሄንን ከተባባልን የትኛው ሃይማኖት ነው በብዛት የሚጠቀመው በሚል ያነሳውን እንመልከት። የትኛው ሃይማኖት ነው አብሽር የሚለውን በብዛት የሚጠቀመው? እውነቱን ለመናገር አሁን ላይ ሁሉም ነው የሚጠቀመው። ክርስቲያን፣ ሙስሊም የምትለው ቃል አይደለም። ሁሉም ሰው የሚጠቀመው አይነት ቃል ሆኗል። ይሄ ኦሪጂናሊ ቃሉ ከሙስሊሞች የመጣ ሊሆን ይችላል። it does not matter። በክርስትና የተጀመሩ እኛ በቀላሉ የምንጠቀማቸው ብዙ ቃላት አሉ። የሚገርም ነገር አይደለም። ቃላትን መወራረስ ጤናማ የቋንቋ እድገት ነው። ኦሪጂናሊ የሙስሊሙ ሊሆን ቢችልም አሁን ላይ ግን የሁሉም የሆነ ቃል ነው፣ ኢትዮጵያዊ የሆነ ቃል ነው ልንለው እንችላለን። አብሽር እንደ አረብኛም አይቆጠርም። እውነቱን ለመናገር ኦልሞስት አማርኛ ሆኗል። ከጣሊያን ተወስደው አማርኛ የሆኑ ብዙ ቃላቶች አሉን አይደል? አሁን ስክሪፕቶ እንላለን፣ ስክሪፕቶ ጣሊያንኛ ነው። ፓስታ እንላለን፣ ፓስታ ጣሊያንኛ ነው። ግን እነዚህ ነገሮች አሁን ላይ አማርኛ ናቸው ልንላቸው እንችላለን። እንደውም አንድ ታሪክ ልንገራችሁ። ሰውየው ሮም ሄዶ አሉ፣ አንድ ሰው ነው የሩቅ ሰው፣ ሮም ሄዶ በጣም ገመድ ሊገዛ ይፈልግና ሱቅ ውስጥ ገብቶ ገመድ ይለዋል፣ ሮፕ ይለዋል በእንግሊዝኛ ምናምን አልገባውም። ጣሊያናዊ ሱቅ ሻጩ ማለት ምን ቢለው ሊገባው አልቻለም። መጨረሻ ላይ እንደዚህ አድርጎ እቃውን እንዲህ እንደማሰራልና እንዲህ አድርጎ ሲያሳየው የጣሊያናዊ ሰውዬ ሲባጎ አለ። ሲባጎ ፈልገ ነው ለማለት። ሲባጎ አማርኛ ነው፣ አሁን እየቀረ የመጣ ይመስለኛል። እኛ ልጅ እያለን ሲባጎ የሚል ቃል ነበርና አማርኛ ብለን ነው የምንጠቀመው። ለካ ጣሊያንኛ ነው ቃሉ። እና ጣሊያናዊ ሲባጎ ፈልገህ ነው አለው።
ሮም ላይ ያላችሁ ተከታታዮቼ ምናልባት አሁን የሚጠቀሙት ከሆነ ትነግሩናላችሁ፣ እርማትም ካለ ትሰጡናላችሁ። ብቻ ምን ለማለት ነው ከጣሊያንኛ የተወረሱ በጣም ብዙ ቃላቶች አሉን ኮመን። ማንም ሰው ግን ተነስቶ እኒህ ጣሊያኖች በእኛ ቋንቋ ውስጥ ያሰረጿቸው ምናምን ቢል አስቂኝ ነው የሚሆነው። እንዲህ አይነት መጃጃል ማናችንም አንሰማም ማለት ነው። ስለዚህ አረብኛም ተመሳሳይ ነው። ሙስሊሙ ብዙ የአረብኛ ቃላት አሉት። እነዛ ቃላቶች ሁሉም ለምዷቸዋል። ማን ነው በብዛት የሚጠቀመው ምናምን የምትልበት ጉዳይ አይደለም ማለት ነው። ከዛ አንጻር ይህንን ግልጹን መነጋገር ያስፈልጋል። አብሽር ማለት አብንሻር ማለት ነው የሚለው ትርጉም ላይ እንምጣ። እንደዛ አለመሆኑን አይተናል ከቁርአን። እንግዲህ ምሳሌዎች ከዛ የተሻለ ምሳሌ ላመጣላቸው አልችልም፣ ግን ቅጥፈት መሆኑ ግልጽ ስላየ ነው ማለት ነው። የሚፈልገውን ትርጉም ሰጥቶ የመምታት ስራ ነው ልጁ እየሰራ ያለው። ልጁ አይደለም አክቹሊ ልጁ የሰማውን ነው። እኔ እርግጠኛው የምነግራችሁ ይሄ ልጅ አልፈጠረውም፣ የሰማውን ነው፣ ሲሰበከው የኖረውን ነው። እንዴት የሚለውን እመጣበታለሁ። ግን ልጁ ከምሩ ነው። የዋሸ ላይመስለው ይችላል። ልጁ ከምርም እንደዛ ብሎ ሊያስብ ይችላል። ግን ይህንን ስብከት ኦሪጂናል የፈጠሩት ሰዎች ግን ቅጥፈት መሆኑን በደንብ ይረዱታል። ልጁ ማስተላለፍ የፈለገው መልእክት ምንድን ነው ከተባለ ሙስሊሙ ሃይማኖትህን እያጠቃ ነው የሚል መልእክት ለክርስቲያኑ ለኦርቶዶክሳዊ ማስተላለፍ ነው። ይሄ ግልጽ ነው። መልእክቱ ያ ነው። ሙስሊሙ ሃይማኖትህን እያጠቃብህ ነው፣ በዚህ ደረጃ የእኛን ሃይማኖት ለማጥቃት በሚል አብንሻር የሚል መልእክት አብሽር በሚል ቃል ውስጥ አምጥቶ እየሰጠህ ነው እያለ ነው። የሌለ ምናባዊ ፈጠራ ውስጥ የሚገባው ማለት ነው። ከዛ ውጭ ሙስሊሙን በምንድን ነው ለማሳየት የፈለገው? አካሄዳቸው እነሱ አታውቁም፣ በጣም ውስብስብ አካሄድ ነው የሚጠቀሙት በማለት ሙስሊሙን ተንኮለኛ፣ ለጎረቤቱ ማይተኛ፣ ቃላትን እንኳን እያመሳሰለ ወደ ማህበረሰቡ ለማስረጽ የሚሞክር ተንኮለኛ የማህበረሰብ ክፍል አድርጎ ለመሳል ይሞክራል። ይሄ ነው በቃ ጽንፈኞች የሚፈልጉት። ሁልጊዜ ሙስሊሙን አደጋ አድርጎ መሳል ነው። ኦርቶዶክሳዊውን ሊበላህ ነው፣ መጣብህ፣ ሙስሊሙ ጠላትህ ነው፣ በአይነ ቁራኛ ተመልከተው የሚል መልእክት ማስተላለፍ ነው። ይሄ ነው በቃ እንትኑ ማለት ነው። አሁን ይሄ የቆየ ሰበካ ይዞ መጥቶ ተከታዮቹን የሚሰብካቸው እነሱም አፋቸውን ከፍተው የሚሰሙት በኮሜንት የሚያወድሱት ማለት ነው። ይህን እያደረገ ያለው ይህንን መልእክት ለማስተላለፍ ነው። ግልጽ ሆኖ ልናውቀው ይገባል። እነሱ የሚሄዱበት መንገድ ከበድ ያለ ነው ያለው ለዛ ነው። ተንኮል ሀሳቢ ናቸው፣ ሙስሊሞች አይተኙልንም የሚል መልእክት ነው እየሰጠ ያለው። ይሄ ደግሞ አዲስ ነገር አይደለም። የማንቂያ ደወል የሚለው ቱር መልእክቱ እኮ ይኸው ነው አይደል? እነ ምህረታብ ምናምን የማንቂያ ደወል እያሉ በየቦታው እንትን የሚሰብኩት ይሄንኑ ነው አይደል? በጣም ጽንፈኛና ሙስሊሙን አደጋ ውስጥ የሚከት ሙስሊሙን በአደጋነት የሚያሳይ መልእክት ለረጅም ጊዜ ሲሰበክ ቆይቷል። አሁንም ድረስ በነገራችን ላይ ያደርጉታል። በፊት ጀምሮ እና አባይነ ካሴ እነማ በየጊዜው እየገቡ ዛሬ እዚህ ቦታ ገጀራ ገባ ይላሉ። በአይሱዙ እንዲህ ገጀራ ተጭኖ ምናምን እስካሁን ድረስ ዝም ብሎ ፉገራ ማለት ነው። የሌሉ ነገሮች ማለት ነው። እዚህ ቦታ ላይ እዚህ ከተማ ላይ ዛሬ 2 አይሱዙ ገጀራ ተራገፈ ይልሃል። ምንም የሚያረጋግጥበት ነገር የለውም። ግን ምንድን ነው በቃ በሆነ መልኩ ሙስሊሙ ክርስቲያኑ ሊበላው ነው የሚል መልእክት ለማስተላለፍ ማለት ነው። ሌላ አይደለም። ፍላጎታቸው ይሄ ነው። ታርጌታቸው ይሄ ነው። ኦዲየንሳቸውን በዚህ መልኩ ለመቅረጽ ነው እየሞከሩ ያሉት። ይኸው ሰሞኑንም ዘመድኩን በቀለ የሚባለው እብድም ይህንኑ ነው እያደረገ ያለው ማለት ነው። በተደጋጋሚ እየሰበከ ያለው ከተማውን ወሰዱት፣ በቃ ሀገሪቱ የእስላም ሀገር ሆነች ምናምን እያሉ የሚሰብኩት ይህንኑ ነው። ሌላ መልእክት የለውም። ጎረቤትህን በአይነ ቁራኛ ተመልከት ነው። ይህ ደግሞ እውነት አይደለም። አንደኛ እውነት አይደለም፣ በሐሰት ላይ ነው እኒህ ሰዎች ኦርቶዶክሳዊውን ከጎረቤቱ ጋር ሊያቃቅሩ እየሞከሩት ያሉት። ከዛ ውጭ መጽሐፍ ቅዱሳዊም አይደለም። መጽሐፍ ቅዱስ ጎረቤትህን በዚህ መልኩ እንድታይ አይመክርም፣ እውነቱን ለመናገር ማለት ነው። ስለዚህ በክርስትና ስም ቢሆንም የሚያደርጉት እውነቱን ለመናገር ክርስትናን ሰርቭ እያደረጉ አይደለም። ከዛ ውጭ ደግሞ እንዲህ አይነቱ ነገር እኮ አያኗኑርም። ጎረቤትህን በአይነ ቁራኛ እያየህ በመጥፎ እያየህ ምኑ ነው ደስ የሚለው? ይህን እንዲህ አይነት ሰበካ የሚሰብኩት ሰዎች በብዛት ደግሞ ውጭ ሀገር ያሉ መሆናቸውን ስትመለከት ራሳቸውን ሴፍ ቦታ አድርገው ሙስሊሙና ክርስቲያኑን ለማባላት ምን ያክል ጥረት እንደሚያደርጉ ይታያል። ሰው በቃል ይጸናል፣ በቃል ይጠፋል ይላል። የምትሉትን ነገር በሙሉ አስተውላችሁ ተናገሩ ይላል እና ይህ የሰነፍ ተሸናፊ ለቅሶ ነው።
የተሸናፊ ለቅሶ። ለምን በሉኝ፣ ባህልህን መጠበቅ ካቃተ፣ አሁን እኒህ ሰዎች የሚፈልጉት ባህልን መጠበቅ ከሆነ ባህልህን ማስረዳት እኮ ነው አይደል? ለማህበረሰብህ የኛ ባህላችን ይሄ ነው። ለምሳሌ አንድ ሰው ተነስቶ ኦርቶዶክሳዊ ሰላምታ እንዲህ ነው መሆን ያለበት፣ ኦርቶዶክሳዊ እንትን ከሰዎች ጋር ባለው እንዲህ አይነት ቃላት መጠቀም አለበት፣ በራሱ የራሱን ቃላት በዛ መልኩ ፕሮሞት ቢያደርግ ችግር የለውም። ሌላውን ግን የሌሎችን ቃላት እያጥላላ ተንኮል ነው እያልክ ያልሆነ ትርጉም እየሰጠ አብሽር ማለት አብንሻር ማለት ነው እያልክ እያጣመምክ እንዲህ አይነት ነገር ውስጥ መግባት ግን የተሸናፊ ለቅሶ ነው። በረትህ እየተራቆተ ከሆነ፣ በጎችህ እየሸሹ ከሆነ ለምን ሌላ መንገዳት ለምን አንተ የራስህን እሴት እንዲወዱልህ ኦርቶዶክሳዊ እሴትን እንዲላመዱልህ ለምን የራስህን መንገድ አትፈጥርም? ለምን ጎረቤትህን ማጥላላት ይጠበቅብሃል? ይሄ የተሸናፊ ለቅሶ ነው። ውሸት ዘላቂ ውጤት አያመጣልህም። ባክሱ ቫቱ ብዙ ነው የምትባለው ነገር ሳክሳም ነው ትባላለህ። ሌላ ምንም የሚያመጣልህ ነገር የለም። እንዲህ አይነት ሰበካዎችን ማድረግ ማለት ነው። የለመደባችሁ ከዛሬ ጀምሮ አቁሙ እያለ ይለምናል። አሳማኝ የመሆን ግዴታ እኮ አለብህ አይደል? አንተ አሳማኝ መረጃ ሳታመጣ አብሽር ማለት አብንሻር ማለት ነው ላለበት እኮ 5 ሳንቲም ያመጣው ከእስልምና ከምን ያመጣው ነገር እኮ የለም። በጨበጣ ላሳምናችሁ ነው የሚለው። ከሙስሊም ውስጥ ሶርስ አምጣ ካለ ፕሩቭ መደረግ የማይችል ኮንሴፕቹዋል በቃ ይሄ ኮንስፓይረሲ አውርቶ ሰነፎችን በዙሪያው ለመሰብሰብ ይሞክራል። ልክ አሁን አንድ ድሮ ይባላል እኮ በዓለም አቀፍ ደረጃም በሚዲያዎች በስፋት ይታያል አይደል? ዩፎዎች ወስደውኝ ነበር ይልሃል። ያልታወቁ በራሪ አካላት አንአይደንቲፋይድ ፍላይንግ ኦብጀክት ይባላል። ዩፎዎች ማለት ይሄ ከማርስ ከምን እንግዲህ አሉ ተብለው የሚታሰቡ በፊልም የምናያቸው ፍጡራን ማለት ነው። ወስደውኝ ቀዶ ጥገና አድርገው ቢመለሱኝ የሚሉ ብዙ አሜሪካውያን አሉ። በነገራችን ላይ ወስደውኝ ነበር ከዛ እንዲያርገውኝ እንዲያናግረውኝ ከዛ በኋላ መለሱኝ ይላሉ። በምን ፕሩፍ ታደርገዋለህ? እስቲ አሁን አንድ ሰው ዩፎ ወስዶኝ ቀዶ ጥገና አድርጎ መለሰኝ አለ። እሺ በምንድን ነው ዲስፕሩቭ የምታደርገው? አንደኛ ይዞ የመጣው መረጃ የለም። መቼ ስትለው በቀደም ሌሊት ይልሃል። በምን ነው የምታረጋግጠው ይህን ሰውዬ? እና ከጥቂት ጅሎች ውጭ ማንንም የማይስብ እንትን ነው ማለት ነው። ዝም ብሎ የፈጠራ ታሪክ እያወራህ እኔ አሁን ዛሬ የሆነ መልአክ መጥቶ እንዲህ አለኝ ብዬ ስለ ኦርቶዶክስ የሆነ ነገር ባወራ ማለት ነው። በምንድን ነው ዲስፕሩቭ የምታደርገኝ? ዝም ብሎ የሰነፍ ወሬ ነው። እንዲህ አይነት የሰነፍ ሰበካ ነው። አንተ ሃይማኖተኞችን መሰብሰብ ያለብህ ሊጨበጥ ሊዳሰስ በሚችል ሎጂክ ባለው አእምሯቸውን መሳብ በሚችል ኢንቴሌክቹዋሊ እነሱን ማናገር በሚችል ነገር ስበክ። ምንድን ነው እንዲህ አይነት ውል የጠፋበት የተሸነፈ ሰበካ ማለት ነው? ይሄ በፍጹም ትክክል ያልሆነ ነገር ነው። ያሰቡትንም ውጤት የሚያመጣላቸው አይደለም። ለሰዎች አድርሱልኝ ይላል ደግሞ ልክ የሆነ ጥሩ ነገር ያመጣ ይመስል ሰላም ክርስቶስ ይብዛላችሁ ብሎ ይሰናበታል። ሰላም ክርስቶስ ብሎ ሰላምንም አታውቅም፣ ክርስቶስንም አታውቅም። አንደኛ ያወራው ስለ ሰላም አይደለም። ጎረቤትህን በጥርጣሬ እንዲህ አይነት ያስተማርከው ጥል ዘርተህ ለመሄድ ነው የሞከርከው። ግን ሰላም ክርስቶስ ትላለህ፣ ክርስቶስንም አታውቀው። እሱም ቢሆን ቀኝህን ለመታህ ግራህን ስጥ አይደል? በእናንተ መጽሐፍ ቢያንስ እኔ የእስልምና ነው እያልኩ አይደለም፣ ግን በእናንተ መጽሐፍ እንደዛ አለ ብላችሁ ነው የምታምኑት አይደል? ግን አንተ አስተላልፈ ሄድከው መልእክት ግን ሙስሊሙ ሊበላህ ነው። የነሱ አካሄድ ረቂቅ ነው፣ እነሱ እንዲያረጉ ሃይማኖታችን ላይ ያሾፉ ነው የሚል ትርክት ለመፍጠር ነው የሞከረው። ይሄ ሁላ እጅግ በጣም ነውር የሆነ አካሄድ ነው። ከዛ ውጭ ሰሞኑን እንዲህ አይነት ነገሮች በዝተዋል። ሙስሊሞች የሚያደርጉትን ነገር በሙሉ ልክ ክርስትና ላይ እንደተሾፈ አድርጎ የማስቆጠር እንዲህ አይነት ለቅሶ ጀምረዋል። ያንን ራሱን የቻለ ካሁን ቀደምም በስፋት ስላየ ነው አልገባበትም። አሁን የመጨረሻ ሐሳብ ማነሳላችሁ ይህ ልጅ ሐሳቡን ከየት አመጣው የሚለው ነው። ይሄ ልጅ ከየትም አላመጣውም። በነገር ከራሱ አምጥቶ የተመሰላችሁ ተሳስታችኋል። ልጁ ወጣት ነው፣ እድሜውም ብዙ አይደለም። ምናልባት ይህ ሰበካ ይደረግ በነበረበት ጊዜ ይሄ ልጅ ምናልባት 5 ዓመት 6 ዓመት ልጅ ሊሆን ይችላል። እኔ ሶርሱን እነግራችኋለሁ ከየት አመጣው የሚለውን። ከዛ በፊት ግን ማስታወቂያ የዲኤምሲ ሪል ስቴት ማስታወቂያ ላስቀድም። ከዛ በኋላ ተመልሰን አብረን እናያለን። ማስታወቂያውን አይተን እንመለስ። እንኳን ደስ ያላችሁ! በ8% ቅድመ ክፍያ ከ250 ሺህ ብር ጀምሮ በታላቅ ቅናሽ አዲሱ የዲያስፖራ ብሎክ ለሽያጭ ቀረበ። በለቡ መብራት በሚገነባው ሰፊ መንደር የመኖሪያ ቤቶች ከስቱዲዮ እስከ 4 መኝታ እንዲሁም የንግድ ሱቆች በተለያየ ካሬ አማራጭ በመሸጥ ላይ ይገኛሉ።
ቤቶቹ ምቹ እንዲሆን የሸሪያን ሕግ ተከትለው ዲዛይን የተደረጉ መሆናቸው ተወዳጅ አድርጋቸዋል። በአሉሚኒየም ፎርምወርክ የሚገነቡት ህንፃዎቻችን በተያዘላቸው ጊዜ ልቅም ጥንቅቅ ተደርገው ለማለቃቸው ቅንጣት አያጠራጥሩም። ቀድመው ለሚመዘገቡ 30 ሰዎች ዳጎስ ያለ ቅናሽ ተዘጋጅቷል። ባሉን ውስን ቦታዎች አሁኑኑ ይመዝገቡ። በልዩ ልዩ ምክንያቶች ሁለተኛው ክፍያ መክፈል ባይችሉ በማንኛውም ሰዓትና ጊዜ ትርፋማ ሆነው ቤቶን የሚሸጡበት እድል ተመቻችቷል። ምን ይሄ ብቻ! ቤቶን እየኖሩበት ይከፍሉ ዘንድ ከወለድ ነፃ በረጅም ጊዜ የሚከፈል 60 በመቶ የባንክ ብድር ተመቻችቷል። በአንድ ወለል 5 ሊፍቶች፣ የልጆች መጫወቻዎች፣ የመዋኛ ገንዳ፣ ቻርጅ ስቴሽን፣ ላይብረሪ፣ የመሰብሰቢያ አዳራሽ ከግዙፍ ሞል ጋር በቂ የመኪና ፓርኪንግን ጨምሮ የተለያዩ የእምነት ተቋማትና የመዝናኛ ቦታዎች ይገኛሉ። ዲኤምሲ ሪል ስቴት፣ ደስታ እዚህ ይጀምራል። ጥሩ ማስታወቂያውን አይታችኋል። እንግዲህ 0955949797 ደውላችሁ ልታናግሯቸው ትችላላችሁ። ጥሩ የሪል ስቴት አማራጭ ነው። ይህን ካየን ልጁ ሐሳቡን ከየት አመጣው የሚለውን እንመልከት። እሱ የጀመረው ሰበካ እንዳልሆነ ቅድም ነግሬያችኋለሁ። የተጀመረው መቼ ነው ካላችሁኝ በሚሌኒየሙ አካባቢ ነው የተጀመረው ይሄ ሰበካ ማለት ነው። ሚሌኒየሙ ማለት 2000 አካባቢ ከ99 ጀምሮ ኦልሞስት የሚሌኒየም አየር የነበረበት ነው እስከ 2001 2002 ድረስ በነበሩት ዓመታት የተፈበረከ ሰበካ ነው። ወጣቶች ይህንን ላታውቁት ትችላላችሁ። ምክንያቱም ኦልሞስት 17 ዓመት በፊት ማለት ነው አይደል? ረጅም ጊዜ ነው። 18 19 ዓመት በፊት ምናልባት ወጣቶች አታውቁትም። እኔ ግን 43 ዓመቴ ነው። በደንብ አስታውሳለሁ ይሄ ሰበካ የነበረበትን ወቅት። የኔ እኩያ የነበራችሁ ጓደኞቼ በሙሉ ታውቃላችሁ። ይሄ በየቦታው በየቤተ ክርስቲያኑ ይደረግ የነበረ ሰበካ ነው። ወቅቱ ላስታውሳችሁ እነ ምህረተአብ አሰፋ ጎልተው የወጡበት ነበር። በጣም ጎልተው የወጡበት እነ እንትንም ጭምር እነ ማናቸው እኔ ተሐድሶ ተብሎ መጨረሻ ላይ ተሐድሶ በሚል እንትን የተባሉት እነሱም ጭምር የነ ዘማሪ ዘርፌ ምናምን ቡድን ማለት ነው። ማን ነው በጣም ወፍራም ድምጽ የነበረው ጠፋኝ። አይገርምም? ከጊዜ ጋር ብቻ ታዋቂ ሰባኪዎች የነበሩበት የመድረክ ሰበካዎች የበዙበት ወቅት ነው። የተለያዩ ቦታዎች ላይ እና በቤተክርስቲያኖች ቱር መስራት የተለመደበት ወቅት ነው። እነ ምህረተአብ ምናምን የመሳሰሉ እንትኖች በየቤተ ክርስቲያኑ እየሄዱ ትላልቅ ሰበካዎችን ያደርጉ ነበር። በዛ ወቅት በጣም ብዙ ሙስሊም ጠል ሰበካዎች ይደረጉ ነበር። በግላጭ በቤተ ክርስቲያን ጭምር ይሰበክ ነበር። እኔም ሰምቻለሁ፣ ጓደኞቼም ሰምተዋል በየጊዜው። እኔ እንደውም አማኑኤል ቤተ ክርስቲያን አጠገብ ኦልሞስት ለ10 ወር ኖር ያለሁኝ። ቤተ ክርስቲያን የሚደረጉ ሰበካዎች ኦልሞስት በመስኮቴ ቀጥታ ነበር የሚመጡልኝ። በየጊዜው እንሰማ ነበር ይህንን ነገር ማለት ነው። አብሽሩ አትበሉ፣ አብሽሩ ማለት አብንሻሩ ማለት ነው እያሉ ትላልቅ የሃይማኖት አባቶች ያስተምሩ ነበር። ይህንን በቤተ ክርስቲያን በር ሰበካዎች ላይ ያለፈ ሙስሊም እየሰማው በወቅቱ እየተነጋገርንበት እነዚህ ሰዎች ምን ነካቸው ለምደው ማይሆን ነገር የሚያወሩት እያልን ይንሰማው የነበረ ነው። ግን በወቅቱ ማህበራዊ ሚዲያ እንዳሁኑ የወጣበት ጊዜ አልነበረም። አብዛኛው ነገር በጋዜጣ በምን ህትመት የነበረበት ወቅት ነው። ስለዚህ በዛ ዘመን ያን ያክል መጉላት አልቻለም። ግን በደንብ እናስታውሳለን። የኔ እኩያ የነበራችሁና ይህንን ሰበካ የምታስታውሱ ከታች ልትጽፉልኝ ትችላላችሁ። በየጊዜው በጆሮአችን በብረቱ ስንሰማው የቆየ ነው። ቅር የሚያስበላቸው ጓደኞቻችንም ጭምር ይነግሩን ነበር። በነገራችን ላይ ኦርቶዶክሳውያን ጓደኞች አሉ። እነሱ በየጊዜው እንዲህ አይነት ደስ የማይል ሰበካዎች ሲሰበኩ እየመጡ ይነግሩናል። እንዲህ አይነት ነገሮች አሉ፣ ይሄ ደስ የማይል ነው ምናምን እያሉ ቅሬታቸውን ከኛም ጋር ጭምር ይካፈሉ እንደነበር እናስታውሳለን። አንዳንዴም ራሳቸው ይበትኑታል። በራሳቸው በወቅቱ ሲዲ ነበር የነበረው። እንደምታውቁት እንደዚህ ፌስቡክ ሚዲያ ምናምን አልነበረም። የሲዲ ህትመቶች የምን ህትመቶች ነበሩ። በሙስሊሙ በኩል የዶክተር ዛኪር ናይክ ምናምን ስራዎች የበዙበት ነበር። እንግዲህ ለዛ ምላሽ እየተባሉ የሚሰጡ የጥላቻ ሰበካዎች እንደነበሩ ይታወሳል። ከዛ ውጭ ሞቢላይዝ የማድረግ ጉዳይ አለ። ይህንን በተደጋጋሚ ግልጽ ሳደርገው ቆይቻለሁ። ክርስቲያኑን ወደ ኦርቶዶክስ ያመጣልናል ብለው የሚያስቡትን ስትራቴጂ ነው የሚከተሉት። ምንድነው? አደጋ በመፍጠር ማለት ነው። የሆነ ጭራቅ ስትፈጥርበት ወደ ቤተ ክርስቲያኑ ይሰበሰባል የሚል እምነት አላቸው። እንግዲህ ፕሮቴስታንቱም በጎቻችን እየወሰደብን ነው የሚልም ስጋትና ብሶት ስላለ
በሆነ መልኩ ቤተክርስቲያን ምእመኑን እዛው እንዲቆይ ለማድረግ የጠላት ፈጠራ ስትራቴጂ ያስፈልጋል ብለው የሚያምኑ ሰባኪዎች፣ ወጣት ሰባኪዎች እነ ምህረተአብን የመሳሰሉ ምናምን ይሄንን ሲከተሉ ቆይተዋል። ዘመድኩንም ሌሎቹም ማለት ነው። አንፎርቹኔትሊ እነዚህ ጽንፈኛ አካላት ናቸው እንዳንል የሚያደርገን ግን በቤተ ክርስቲያን ይደረግላቸው የነበሩ ትላልቅ የሰበካ መድረኮች ምኖች በቤተ ክርስቲያን አባቶች ይሰጣቸው የነበሩ ኢንዶርስመንቶች ግን በጣም ብዙ ሙስሊምን ሀዘን ውስጥ የከተቱ ናቸው። ቤተ ክርስቲያን እኒህን ጽንፈኞች መደገፍ አልነበረባትም። አንፎርቹኔትሊ ግን ደግፋለች። ይህ በታሪክ ደረጃ የሚያስወቅሳትና መታረም የነበረበት ነገር ነው ብዬ አስባለሁ። ይህንን አስመልክቶ በተደጋጋሚ ለረጅም ጊዜ ሳወራችሁ ቆይቻለሁ። አዲስ ነገር አይደለም። እኒህ ጽንፈኛ ግለሰቦች ክርስቲያኑን ኦርቶዶክሳዊውን ሞቢላይዝ እስካደረገልን ድረስ የፈለገ አይነት ሰበካ ብንሰብከው ችግር የለም፣ ብንዋሽ ችግር የለም ብለው ያምናሉ። በጣም አሳፋሪ እምነት ነው። ውሸትን የሚቀበል ሃይማኖት የለም። በውሸት ሰርቭ የምታደርገው ሃይማኖት የለም። ነገር ግን በዚህ መልኩ ሰርቭ ያደርጋሉ። ዘመድኩን በቀለ ቁጭ ብሎ 2 ሰዓት ከቆየ በእርግጠኝነት ነው የምነግራችሁ በትንሹ ሚኒመም 50-60 ጊዜ ይዋሻል። ሰው እንዴት ሰባኪ ተብሎ ቅር አይለውም? አንተ አይደለም 50-60 ውሸት፣ እኔ አንድ ውሸት ብናገር ራሴን አፍረዋለሁ። እንዴት ነው እኒህ ሰዎች በነፃነት የሚዋሹት? ግርም ይለኛል። ቁጭ ብለው ካሁን በፊት አዲስ እኮ አይደለም በየጊዜው ሙስሊሙ ላይ የሚዋሹ ነገሮች ሽምጥጥ አድርገው ሲዋሹ ምንም እፍረት አይሰማቸውም። በጣም በሚያሳዝን ሁኔታ ማለት ነው። ከዛ ውጭ ሞቢላይዝ ማድረግ ብቻ አይደለም፣ ከብሔርተኞች ጋር አብረው ይሰራሉ። ብዙ መሰል ትርክቶቻቸውን በሰፊው ተንሰራፍተዋል በየቦታው ማለት ነው። የተወሰኑ ምሳሌዎችን መመልከት እንችላለን። እስላም ነግሷል የሚል ትርክት እስካሁን ድረስ በየቦታው ይሄ በአማራ ብሔርተኞች ዘንድ በስፋት የሚሰራበት ትርክት ነው። ዶክተር አብይ እስላም ነው፣ ውሸት ነው፣ ፕሮቴስታንት ነው የተባለው ብለው ያምናሉ። እስላም ደግሞ መንገሱን እንደ ነውር ነው የሚቆጥሩት። እንደ ነውር እንዴት ኢትዮጵያ ላይ እስላም ይነግሳል በሚል ይሄንን አይደብቁም ሁላ በቪዲዮ ጭምር ይልካሉ አለ። መነኮሳት ጭምር የተናገሩባቸው ቪዲዮዎች አሉ። እና አርበኛ መሳፍንት ሞቢላይዝ አድርገውበታል። ይሄንን እስላም ጋር አብረህ ትበላለህ ትጠጣለህ እንጂ እንዴት እስላም ወንበር ላይ ይወጣል ስልጣን ላይ ይወጣል ብሎ በግልጽ ተናግሯል። ቁርአን ያላለውን አለ እያሉ ሲያመጡ አይተናል። እና አባ ሻሁዚንን ታስታውሳላችኋል። ቁርአን ሻሁዚን ነፋሃይነ ምናምን ይላል ብለው የሌለ ፉገራ ኦርቶዶክሳዊን ሲፎግሩ የተያዙበት ማለት ነው። እስካሁን ይቅርታ አልጠየቁም። እንደውም ትክክል ነኝ ሁላ ብለው እንትን ብለዋል። ማናቸው አባ መላከ የዘንዷ ስራ ገዳም መስራች ማለት ነው። ስማቸው ጠፋኝ አለ። ቪዲዮ ልታዩት ትችላላችሁ። አባ መንሸላቅልን አይተናል አይደል? ቁርአን ውስጥ መንሸላቅል ምናምን ይላል። እኔ ባሰብኩት ቁጥር ነው ሳቄ የሚመጣብኝ ማለት ነው። እንዲህ ያላለውን አለ እያሉ አሁን ደግሞ አይታችኋል እንግዲህ አብሽር ማለት አብንሻሩ ነው ተብሏል። ሌላም ሰሞኑን ማሳያችኋለሁ። ብዙ ጉድ ነው ያለ። ይህ የሚያስቀው ፓርቱ ነው። ግን አደጋ ፈጣሪ ትርክቶ እነሱ የሚጠቀሙባቸው እኒህ አይነት ነገሮችን አደጋ ለመፍጠር ነው። አንፎርቹኔትሊ የሚያሳዝነውና ሕግ መከበር አለበት የሚያስብለው ያ ነው። የጎንደርን ሙስሊም ጎንደርን በ27 ኪሎ ሜትር የሚያጠፋ ዩራኒየም ቦምብ ሰርቷል ብለው ዋሽተዋል አባ ዮሴፍ። ይህን ውሸታቸውን ደግሞ ማን ነው ሀብታሙ ማለት ነው ኢትዮ 360 ላይ አቅርበውላቸው በስፋት ሲነሱት ነበር። እንደውም ውሸቱን እንኳ በደንብ አልቻለበትም ሀብታሙ አያሌው። እሳቸው ዩራኒየም ብለው የነገሩትን ቦምብ እሱ ሄሮይን ቦምብ ብሎ ሄሮይን ቦምብ ብሎ ጥላቻ መንዛቱን ታስታውሳላችሁ። እንግዲህ ማሽን ላይ ያረረ ይስቃል በለው። የሚያስቅም ነገር እኮ አይደለም እውነቱን ለመናገር። ሄሮይን ሀሽሽ ነው በነገራችን ላይ። ሄሮይን ቦምብ ብሎ እሱ አቅርቦታል። እሳቸው ዩራኒየም ቦምብ ማለት ኒውክሌር ቦምብ ማለት ነው። ኢትዮጵያ ላይ ኒውክሌር ተሰርቷል እያሉ ነው። የሰሩት ደግሞ የጎንደር ሙስሊሞች ናቸው። ኒውክሌር እኮ በሀገር ደረጃ ነው የሚሰራው። እስካሁን ኒውክሌር ያላቸው ሀገራት 8 ናቸው አለ። የጎንደር ሙስሊሞችን ማድነቅ ይገባል። ብቻቸውን ዩራኒየም ሰርት
የሚገርመው እንዲህ አይነት ውሸቶችን ያምነናል ብለው የሚበትኑበት ምዕመን አለን ብለው ነው የሚያምኑት እና ምን ያክል ምዕመናቸውን እንደሚንቁት እንዲህ አይነት ትርክቶችን ተመስርተው ግን ጥቃት ፈጥረዋል። የሰማዕታትን ቀብር ቆፈሩ ሙስሊሞች ብለው በራሳቸው የቀብር ቦታ ላይ ሙስሊም ሲያስቀብሩ ጸብ አንስተው ስንት ሙስሊም ነው የገደሉት? ጎንደር ላይ ብዙ ሰዎችን አስጨፍጭፈዋል። የቅዱሳንን ቀብር ወሰዱብን፣ አጽም ወሰዱብን በሚል የሐሰት ትርክት ማለት ነው። ለዘመናት የሙስሊም ቀብር የነበረ ቦታ የጎዳና ይፍጣር ተብሎ ከዛው ጋር ተያይዞ ጎንደር ላይ የተገደለውን ሰው አይታቸዋል። ሞጣን ከበው ሙስሊሙን ራሱ ያጠቃው መስጊድ ያቃጠለው አህመዲን ጀበል ነው ብለዋል። ይሄን ለመዋሸት እኮ ያፍሩ። ውሸት እንኳን አንዳንዴ ራሱ የዋሹት ውሸት ረሽም ነው የሚላቸው ይመስለኛል። ዞር ብሎ ሞጣ እስቲ አስቡት። አህመዲን ጀበል ሰራዊቱን ይዞ ሞጣ ከተማ ውስጥ ገብቶ ያኑላ የአማራ ብሔርተኛ አልፎ ያኑላ ታጣቂ አልፎ የአማራ ልዩ ኃይልን አልፎ ማለት ነው ሞጣ ገብቶ ከተማዋን ከቦ ሌሊቱ ሙሉ መስጊድ ሲያቃጥል ሱቅ ሲዘርፍ አደረ ይላሉ። ይህንን ውሸት እንኳን ከመዋሸት የማይመለሱ ሰዎች ናቸው። እኔ በዓለም አቀፍ ደረጃ የውሸት ዋንጫ ቢዘጋጅ እነዚህ ሰዎች ለኢትዮጵያ ማስጠራት የሚችሉ ሰዎች ናቸው። በዋንጫ ማለት ነው፣ በውሸት ዋንጫ። የውሸት ዋንጫ የለም እንጂ ማለት ነው። ቡና መጠጣትን እንኳ ከሙስሊሙ ጋር አያይዘው አጋንንታዊ ምናምን እያሉ እሱን በሌላ ቪዲዮ መጣበታለሁ ራሱን የቻለ ስለሆነ። ግን እንዲህ አይነት ሰበካዎችን በየጊዜው ያደርጋሉ። ይሄ አብሽሩ የሚለውም የዛ ትርክት አካል ነው። በሚሌኒየም አካባቢ የተፈጠረ ነው። ይህንን ግልጽ አድርጎ ማየት ይገባል። እንግዲህ አላህ ቀልብ ይስጣቸው ከማለት ውጭ ምን ታደርጋለህ? አንድ ሰባኪ በዚህ ደረጃ ምእመኑን የሚንቀው ከሆነ ነገ ይነቃብኛል ብሎ የማይፈራ ከሆነ ምን ትለዋለህ? እንግዲህ አላህ ቀልብ ይስጣቸው ከማለት በስተቀር ማለት ነው። ያው ግን በሐሳብ ትታገላለህ። ጽንፈኞችን እያሳቀቅ እያሳፈርክ ነውራቸውን እያጋለጥክ እንዲህ አይነት አመለካከቶችን ለማጥፋት ትታገላለህ። ሌላ ምርጫ የለንም ማለት ነው። እንዲህ አይነት ትግል ውስጥ የገባ ነው ምርጫ ኖሮን አይደለም። አሁን ስለዚህ ሞኛ ሞኝ ልጅ ማውራት ፈልጌ አይደለም የማውራው፣ ግን ይህንን የማውራት ግዴታ ስላለብን ነው። እናንተ ባይሆን ምን ታስባላችሁ? ይህ አይነት አስቂኝ የጥላቻ ዘመቻዎች በወጣት ኦርቶዶክሳውያን ዘንድ ምን አይነት ስሜት ይፈጥራሉ የሚለውን እናንተ አስተያየት ብትሰጡኝ ደስ ይለኛል። ኦርቶዶክሳውያን ተከታታዮችም አስተያየት ብትሰጡኝ ደስ ይለኛል። እዚህ ላይ ምን አይነት ስሜት ይፈጥርባችኋል የሚለውን ያቀረብኩላችሁ እንደተለመደው አክቲቪስትና ጋዜጠኛ ይስሐቅ ሽተው ነበርኩ። ከወደዳችሁት ላይክና ሼር ማድረግ ትልቅ እገዛ እንደሆነ ላስታውስ እወዳለሁ። ሰብስክራይብና ፎሎ ማድረግ እኔንም ይጠቅማል፣ በቋሚነት የምሰራውንም እንድታገኙ ያደርጋል። ማገዝ ለምትፈልጉ ደግሞ አባል በመሆን ጆይን በማድረግ ዩቱብ ላይ፣ ፌስቡክ ላይ ሰብስክራይብ በማድረግ ማገዝ ትችላላችሁ። ሱፐር ታንክስ እዚሁ ስጦታ መስጠት ትችላላችሁ። ፌስቡክም ላይ እንደዚሁ ፌስቡክ ስታር አለላችሁ። በንግድ ባንክ ማገዝ የምትፈልጉ ስክሪኑ ላይ ባለው ቁጥር 1501689 ልታግዙኝ እንደምትችሉ ለማስታወስ እወዳለሁ። እንደተለመደው ሁላ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ነገ በሌላ ቪዲዮ እንገናኛለን ኢንሻአላህ። ወሰላሙ አለይኩም ወራህመቱላህ።